ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን የምትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ደስ ብሎኝ የምሰራው ሪያክሽን ነው። ሙሉን አልሰራላችሁም፣ ምክንያቱም የእናንተን አቴንሽን በጣም ስለምፈልግ። ዘመናዊ የሆናችሁ ሴቶች፣ የተማራችሁ ሴቶች፣ ኬሪየር ድሪቭን የሆናችሁ ሴቶች፣ እዚህና እዚያ ያደርሳለሁ ብላችሁ ፕላን ያደረጋችሁ ሴቶች ገብታችሁ ፍርቱናን እዩልኝና ሪያክሽናችሁን ማየት ፈልጋለሁ። ሁሉንም ነገር ዛሬ አልሰራላችሁ፣ ምክንያቱም ስፖይል ላረግባችሁ ስለማልፈልግ አንድ ቀን እሰጣችኋለሁ። አትሊስት 2-3 ኤፒሶድ ካያችሁ ይበቃኛል። እሺ፣ እንዳያችሁት ለማረጋገጥ እባካችሁ ከዚህ በፊት እንደጠየኳችሁ ከቻላችሁ በገባችሁት ኤፒሶድ ላይ በአጠቃላይ ቲጂ ልካይ ነው ብላችሁ ጻፉልኝ ፕሊዝ፣ ማየት ስለምፈልግ። ከዛ ውጭ ደግሞ ኮመንት በጣም ቫይራል እንዲወጣ ያደርገዋል፣ በደንብ እንዲታይ ያደርገዋል። እኔ ቪዲዮ በጣም እንዲታይልኝ ነው ፈልገው። በጣም የ5 ዓመት የምናምን ልፍለፋዬ ይኸው በ16 ኤፒሶድ ቁልጭ አድርጎ አወጣልኝ። ኦኬ፣ እንዳልኳችሁ ዛሬ ሆል ቲንግ አላወራም። ስለ ሴቶቹ አላወራም፣ ዛሬ አላወራም። ስለ ትዳሩም አላወራም። ዛሬ ሃይላይት ስለ ካሌብ ነው የምነግራችሁ፣ ስለ ልጁ ነው የማወራው። ኦኬ፣ እናንተ ከገባችሁ በኋላ ካያችሁት በኋላ ጊዜ አልሰጣችሁም። ነገ ከነገ ወዲያ ምናምን ነው የምለቀው። 3-4 ሪያክሽን ለመስራት ነው ሁላ ያሰብኩት። በጣም ብዙ ስፔሻሊ ሰሞኑን እንኳን ከማወራቸው ሀሳቦች ጋር በጣም አላይን የሚያደርግ ፊልም ነው። ሪኮመንድ ያደርጋችሁኝ በጣም አመሰግናለሁ። አንዳንድ ሰዎች እንደውም ይሄን ነገር አንቺ ነሽ እንደ ጻፍሽው ያላችሁኝም አላችሁ። ፋኒ ኢናፍ ይሄንን ፊልም ስታዩ እኔ ወደ አይምሯችሁ የመጣው ሰዎች አላችሁ። እንደዚህ ያላችሁኝ ሰዎች እንዴት ደስ እንዳለኝ ልነግራችሁ አልችልም። ዋይ በቃ የእኔ ሀሳብ ገብቷቸዋል ማለት ነው። በቃ የምለፈልፍበት ጉዳይን አንደርስታንድ አድርጋችሁታል ማለት ነው። በጣም ነው ደስ ያለኝ። ኦኬ፣ ዛሬ ስለ ካሌብ ነው የማወራው። ስለ ካሌብ ትንሽ ወደ ቤተሰቡ ጋር መጣና አንዳንድ ነገሮችን ልንገራችሁ። እንዳልኳችሁ ነው ሴቶቹ ጋር አልሄድም፣ የካሌብ ትዳር ጋር አልሄድም። ምክንያቱም ሄዳችሁ አትሊስት በትንሹ 3 ኤፒሶድ እንድታዩልኝ ስለምፈልግ። እሺ፣ ሰው በመጀመሪያ ስለ ካሌብ ሳወራ አስተዳደጋችን ምን አይነት ህይወትን ልንመራ እንደምንችል ባይዘው በጣም ሼፕ ያደርጋል፣ አመናችሁም አላመናችሁም። እና የምታድጉበት ቤት የምትመሰርቱትን ቤት በደንብ አድርጎ ነው የሚተምነው። ኦኬ፣ ሶ ስፔሻሊ ይሄንን ቪዲዮ እንድታዩ የምፈልገው ወንዶች ናችሁ። ወንዶች በደንብ እንድታዩ ትፈልጋለሁ ይሄንን ቪዲዮ። አሁን በዚህ ሲናሪዮ ላይ አካውንታብሊቲ መውሰድ የማይፈልግ ብዙ ሰው ሊኖር ይችላል። ስፔሻሊ ወንዶች አካውንታብል መሆን ላትፈልጉ ትችላላችሁ። አንቲል ደ ላስት ሚኒት ካሌብም አካውንታብል አልነበረ። ኦኬ፣ የሚቀሰቅሰው ሰው እስኪገኝ ድረስ ማለት ነው። እሺ፣ ካሌብ ያደገበት ቤት ላለው የፍቅር ምርጫ፣ ላለው ቶለሬት ሊያደርገው ላልተገባው ነገር በደንብ አድርጎ ሼፕ አድርጎታል ብዬ አምናለሁ። ከካሌብ ቤተሰብ ስጀምርላችሁ አይታችሁ እንደሆነ የካሌብ እናትና አባት ያላቸው ኢንትራክሽን ደነኛ የሚባል አይደለም። ስለተለመደ ኖርማል ይሁን እንጂ ደነኛ ኢንትራክሽን አይደለም። ምን ለማለት ፈልጌ ነው? አባትየው ኮንስተንትሊ ቢሊትል የሚደረግበት ቤት ነው። አሁንም ኤክስፕሌን ላድርግላችሁ። ሲናገር አስተዋጽኦ እኮ የማንም ሰው ግዴታ ነው። ያኔ ጦር ሜዳ እያለሁ ጀመሩ ደግሞ ይሄን የማያልቆ ነው። የስራ ስልክ ነው። ያምንስ ቢሆን ደግሞ በዚህ እድሜው ምን ነካሽ አንቺ ሴትዮ? ጭራሽ አተንፈስ ልትይኝ ነው እኮ። በስራ ነው አለ አይደል እንዴ? ስራ ነው ካለ ስራ ነው። ካሌብ በል ታጠብና እራት አንተ ስንጠብቅ አልበላንም። ታጠብና እራት እንብላ ልጅ። ማመሳይ ብለው ትራሱ አልጎደል። እሺ፣ ሰላም ደሩ። አንዳንዴ አባቱ መሆኔንም ትረሻዋለሽ መስሎኝ። ደግሞ አሁን ምን ሆንኩ? በተናገርኩ ቁጥር ቀደም ያለ ሷት የለውም። ታዲያ እንደ ህፃን የት ገባ ምን አደረግ ሲሉት እሺ ምን ላድርግ? ሁል ጊዜ አፉን የሚባል ሰውዬ ነው። አባትየው ቤት ውስጥ መሪ አይደለም። ወታደር ቢሆን ሻምበል ቢሆን ኮሎኔል ቢሆን ኖ ቤት ውስጥ መሪ አይደለም። ስቲል
ክሪቲክ ይደረጋል፣ ስቲል ቢሊትል ይደረጋል። የካሌብ አባት ጀመረክ ደግሞ ስቶሪው ኢዝ ናት ኢንተርቴኒንግ። የሚያዳምጠው ሰው የለም የካሌብን አባት። ሚስትየው ይሰለቻታል የሱ ታሪክ። የሚሰለቹ ታሪኮች እኮ አሉ፣ ግን ቢሰለቻትም እንኳን ስሜቷን ሀይድ አድርጋ አይደለም ቢሊትል ታደርገዋለች፣ ታሳንሰዋለች አባትየው። እርሶ ደግሞ ጀመሩ በቃ የጦር ሜዳ ታሪክ በቃ ብሊትልስ አይታወቅም። የወላችሁ እነዚህ ኖርማል የመሰሉን የቤተሰብ ፓተርኖች የእኛን አይምሮ በደንብ አድርገው ሼፕ አድርገውናል። ወንዶች ብዙ ጊዜ ትላላችሁ እናቴን የመሰለች ሴት ነው ማግባት የምፈልገው፣ እናቴን የመሰለች ምናምን ስትሉ እያንዳንዱን ኢንትራክሽን ከአባታችሁ ጋር ያላትን ኢንትራክሽንን በደንብ ኮሸስ ሁኑበት። እናቴን የመሰለች ስትሉ እናታችሁ አባታችሁን ቢሊትል የምታደርግ አይነት እናት ከሆነች እንደሱ አይነት ሚስትን ነው ወደ ህይወታችሁ እየጋበዛችሁ ያላችሁት። እሺ ብርቱካን ሻውን ቶሎ አምጪለት፣ ረፈደብኝ ሲላሰሚም እንዴ ቡና በኋላ ይደርሳል። እማ ረፍዷል እያልኩሽ አይደል እንዴ? በቃ አንቺ ካልሽ ውጭ ምንም ይሁን ነገር የለም አይደል? ዝም ብለህ ብላ ወሬኛ። በቃ አንቺ ካልሽ ውጭ ምንም ይሁን ነገር የለም አይደል? ዝም ብለህ ብላ ወሬኛ። እሺ በሆነ ህይወት ዳይናሚክስ ውስጥ እንደዚህ አይነት ሪሌሽንሺፖች ኖርማል ነው የሚመስሉት። እንደዚህ ባልየው የሚያንስበት ሲናሪዮ ኖርማል ነው የሚመስለው፣ የተለመደ ነው የሚመስለው። ግን ካሌብ ለትዳሩ ወይ ለሚስቱ ያለው ኤክስፔክቴሽን የእናቱ አይነት እንዲሆን ኤክስፔክት ያደርጋል። ሶ አባትየው ኮንስተንትሊ ብሊትል ይደረጋል። የአባትየው እንደው መኖር እንደ ኩራት ምናምን ቢቆጠርም አባትየው ሄድ አይደለም፣ ቤት ውስጥ መሪ አይደለም። አባትየው አይደለም። በደንብ አድርጋችሁ ይዩት። አይደለም። እሺ አስተዳደግ ላይ ሲመጣ ካሌብ ብቸኛ ልጃቸው ስለሆነ ስፖይል አድርገውት ነው ሊባል ይችላል። ካሌብ የሚባል ልጅ ሙያ የሚባል ነገር አያውቅም፣ ዲስፕሊን የሚባል ነገር አያውቅም፣ ስነስርዓት የሚባል ነገር አያውቅም። ስነስርዓትን ለማስያዝ ዲስፕሊን ለማስያዝ አባትየው የሆነ ነገር ቢል እናትየው መሀል ትገባለች። እንዴት ነው አንድ ጎረምሳን 2 ሰዓት ላይ የምትቀሰቅሱት? ያርፍድ፣ ሌሊቱን ሙሉ ይስራ፣ ኢትስ ናን ኦፍ ዘ ኢሹ። ግን እንዴት ነው አንድ ጎረምሳ 2 ሰዓት ተኩል ላይ ስትቀሰቅሱት ኖርማል የሚሆነው? ማን ነው? እኔ ነኝ ካሌቤ። ምንድነው ይለኛል እንዴ? ማታ ካልተነሳው ቀስቅሽ ስትላል ነበር። በል ተነሳ፣ አሁንም የስራ ሰዓት በርፈዱ ነው። አባት የማይከበርበት ቤት፣ አባት መሪ ያልሆነበት ቤት እናቶች ማዘዛቸው አይቀርም። የነ ካሌብን ቤት የምታዘው ኢንስትራክሽን የምታወጣው እናትየው ናት። አባትየው ዶሚናንት ሊመስል ይችላል፣ አይደለም። ካሌብ ዲስፕሊንድ እንዳይሆን፣ ካሌብ ያለባበስ ስርዓት እንዳይኖረው፣ የስራ ምርጫ አይደለም እንደዚህ ያዝረከረከው እንዲህ በስከርብ ምናምን እንዲሄድ ያደረገው የስራው ምርጫ አይደለም። ዲስፕሊንድ እንዳይሆን ያደረገችው ሴት ብትኖር እናትየው ናት። ከመጀመሪያ ጀምሮ ቁርስ እንዲህ አጉርሳው ምናምን ጥሩ ጀስቸር ነው። ልጁ ግን ትልቅ ሰው ነው። ለትልቅም ልጅ ያላችሁ እንደዚህ አይነት ትሪትመንት በነገራችን ላይ ትልቅ ጋፕ በህይወቱ ይፈጥራል። ምግብ ሰርቶ አያውቅም። እሺ አይጠበቅበትም ምግብ መስራት። ቤቱን ያን ያህል አጽድቶ ምናምን ቤቱን አያጸዳም። ክፍሉን አይታችሁታል? ልብሱን አቀማመጡን አይታችሁታል? ሂዝ አንዲስፕሊንድ። በነገራችን ላይ የሀገሬ ወንዶች በደንብ አስቡበት። ኖርማል ነገር አይደለም ይሄ። ልብሳችሁን እንዲህ መወርወር፣ ቦክሰራችሁን መሬት ላይ ምናምን መጣል፣ የሆነ ካልሲያችሁን መጣል ዲስፕሊን አይደለም። ግን ምንድን ነው ኖርማሊ እናቶቻችሁ ይኖሩና እናቶቻችሁ እንደ ልጅ ትሪት ያደረጓችሁና ኃላፊነቶቻችሁን ይወጡና እነሱ ቤት ስትኖሩ የምታደርጉት ነገር ቢኖር ኤግዚስት ማድረግ ነው። ሪስፖንሲቢሊቲ የለባችሁ። ካሌብ አደገ እንጂ መቹር አላረገም። የሚፈልገው ነገር ሊኖር ይችላል። በስራ ዙሪያ በጣም ጎበዝ ነው።
ግን ሌሎች ኃላፊነት early on ተሰጥተውት ስላላደገ ካሌብ ልጅ ነው። ከስራው ውጪ ባለው ነገር ላይ ካሌብ ልጅ ነው። እንዴት ነው ትልቅ ልጅ እንዲህ እየተከታተላችሁ የምታጎርሱት? ይሄ ላቪንግ ጀስቸር ይገባኛል፣ ነርቸሪንግ ይገባኛል። ግን በጊዜ ተነስቶ ጥንቅቅ ብሎ ተጣጥቦ ልብሱን ለብሶ ቁርስ ካለ ሰርቭ ከተደረገ በልቶ ምናምን ነው እንጂ ተቀስቅሶ 2 ሰዓት ተኩል ተቀስቅሶ ከዛን ወይ ረፈደብኝ ምናምን ዲሲፕሊንድ አይደለም። መቼ ነው ካሌብ እንደ ሰራተኛ የምትሆነው? ምን አጠፋው? ያንስ የምትለብሰው ልብስ ተኩስ አትለብስ? ስለረፈደብኝ እኮ ነው። መቼም ለስንፍና ሰበብ አታጣ። በልደነዋል። አሜን ደህና። አስቡበት ወንዶች። the biggest problem አባት የማይከበርበት ቤት ውስጥ ስትኖሩ በጣም ፓምፐር ተደርጋችሁ ነው የምታድጉት። በጣም ፓምፐር ስትደረጉ ደግሞ ልክ ኖርም ይመስላችሁና ይሄንኑ ትሪትመንት እናንተ የምትመሰርቱበት ቤት ውስጥ ትፈልጉታላችሁ። ከእናታችሁ ቤት ወደ እናት የሆነች ሴትዮ ነው የምትገቡት። ያ ብሏል እኮ እናት የሆነች ምናምን ብሏል። ፓምፐሪንግ ስለነበረች ማለት ነው ሚስትየው at some point ማለት ግባ ውጣ ምናምን የምትለው ስለነበረች እናት ነገር ብሏል። ኤኒዌይ ሌላ ነገር እንዳልኳችሁ የሴቶችን ጉዳይ አላወራም፣ የሚስትየውን ስህተት አላወራም ዛሬ። ነገርና ከነገ ወዲያ ጠብቁኝ። ግን በመጀመሪያ ቤት ውስጥ ያደገበት መንገድ ልክ አይደለም። አንዲስፕሊንድ ነው። ስነ ስርዓትን አልተማረም። ለምን? አባትየው ቤቱን ስለማይመራው። ኢቨን ኢፍ አባትየው ልምራ ቢልም እናትየው ስለምታጣጥል ኮድድ ተደርጎ ነው ያደገው። እሽሩሩ ተብሎ ነው ያደገው። ኦኬ፣ አንድ ስህተት። እሺ፣ ሌላ ላነሳ የምፈልገው ነገር ቤት ውስጥ አይታችሁ እንደሆነ ሰላምን ለማስጠበቅ ሲባል አባትየው ፓሲቭ ነው። የሆነ ነገር ጀምሮ መጨረስ አይችልም። ለምን? ታጣጥለዋለች። አንቺ አይደለሽ እንዴ እንደዚህ ያልሽው ብሎ እንኳን የእናትየውን ሀሳብ ነው ታግ የሚያደርገው። አባትየው ቦልድሊ የሚናገረው ነገር የለውም። ስለዚህ ይሄንን አይቶ ያደገ ካሌብ ሰላም የሚመስለው ፓሲቭ መሆን ነው። ፍቃድን አለመጠየቅ፣ ፍላጎትን አለመግለጥ፣ ዝም ማለት ወይም ደግሞ ነገሮችን ሁሉ መቻል በራሱ ሰላምን ማስጠበቂያ መንገድ እንደሆነ አስቦ እንደዛ ነው የሚያደርገው። this is why ያደግንበት ቤት ማተር የሚያደርገው። and every time ሚስትየው ውሳኔ ስትወስን በውሳኔዋ ውስጥ ሰሚት ያደርጋል። ይሄንን ኔክስት ሪያክሽኔ ላይ እመጣበታለሁ። ግን ለምንድን ነው ሰሚት የሚያደርገው? I don't think ካሌብ ራሱ አይደንቲቲው ኮንፊውዥን ውስጥ ነው ያለው። ስራውን ይወዳል፣ ስራው ውስጥ ነው ማንነቱ ያለው። ከዛ ውጪ ምን አይነት ሴት ይፈልጋል? ምን አይነት ቤት መመስረት ይፈልጋል? I don't think he even have a clear vision ያለውም ራሱ አይመስልም። ለመሰላችሁ እናንተ አይደንቲቲ ሲኖራችሁ፣ ፐርሰናሊቲ ሲኖራችሁ፣ ማንነታችሁ የተገነባ ሲሆን ማንም ሰው ማኒፑሌት አያደርጋችሁም። ትልቁ ችግር ሞደርን ማን የዘመኔ ወንዶች ትልቁ ችግራችሁ በደንብ የተገነባ ስብዕና ስለሌላችሁ ሴቶቹ ሲያታልሏችሁ ትታለላላችሁ። ከዛስ ለትዳሬ ብዬ ለልጄ ብዬ ብላችሁ የምትኖሯቸው ኤክስኪውዝ የምትሰጧቸው ጉዳዮች በጣም ብዙ ናቸው። ኦኬ መጣለው በደንብ እሺ። እንዳልኳችሁ ካሌብ ውስጡ ብዙ መልካም ነገር ቢኖርም ወንዳ ወንድ ለመሆን ሰው ቢያስፈልገውም ግን ደግሞ ራሱ ላይ ሰርቷል ብዬ ማመን ይከብደኛል። በጣም ይከብደኛል። ኢዝሊ ነው በቃ ዲሲቭ የምታደርገው። የሆነ ነገር ብላ ታታለዋለች፣ የሆነ ነገር ብላ እንትን ትለዋለች። ኤንድ ካሌብ በጣም ፕሊዘር ነው። ቤተሰቦቹን እንዳያዝኑበት፣ ቤተሰቦቹ ቅር እንዳይላቸው አምቢረብል የሆነ ላይፉን ማስቀጠል ፈልጓል። ለምን? ቤተሰቦቹ ቅር ይላቸዋል። የማይሆን ነገር ካደረገ ቤተሰቦቹ ቅር ይላቸዋል። ስለዚህ የቤተሰቦቹን ደስታ ለማስቀደም ሲባል አብሯት ሊኖር ከማትችል ሴትዮ ጋር እየኖረ ነበረ። ዶንት ጊቭ ሚ ኤክስኪውዝ። አይገባሽም እኮ አልገባሽም እኮ የምትሉ ወንዶች አጠፉ።
ቴክ አካውንታቢሊቲ እቺንም እንዳትረሷት። አካውንታብል ሁኑ። ከሴትዮዋ ጋር ለመኖር ያስገደደው የቤተሰቦቹ ደስተኝነት ብቻ ሳይሆን እሱም ሊያገኘው የሚችለው ሌላ ቤኔፊት ስላለ ነው። እኔ ባለፈው የሆኑ ሰዎች ኮሚኒኬት አደረጉኝና እባክሽን እንትናን ምከሪልን፣ እንደው እዚህም ላይ ስለምትሰሪ እባክሽን ምከሪልን አሉኝ። ከዛ በጣም ነው ኮንተንትሽን የምታየው፣ በጣም ነው የምትወድሽ፣ በጣም ነው የምትሰማሽ አሉ እና እንደዚህ ናት፣ እንደዚህ ከማይሆን ሰው ጋር ገጥማ ገንዘቧን ሊበላት ነው፣ በጣም ብዙ ነገር እየወሰደባት ነው ምናምን አሉኝ። and then I said ትልቅ ሰው ናት፣ ህፃን ልጅ አይደለችም። she's more than 25 ወደ 30ዎቹ ምናምን ናት። ከዛን በደንብ ነው ኮንተንትሽን የምታየው ሲሉኝ አይ ኮንተንቴን አታይም ኮንተንቴን ኮንሱም የሚያደርግ ሰው ምን አይነት ሪሌሽንሽፕ ፓተርንን በደንብ ማየት እንዳለባቸው እኮ ሁሌ ነው የምናገረው ብዬ አልኩኝና የራሴን ሀሳብ ሰጠው። እኔ ኤንድ ግን ምን አልኳቸው መሰላችሁ? አንድ ሰው ካለበት ሁኔታ መውጣት የማይፈልገው ያለበት ሁኔታ ከባድ እንደሆነ እንኳን እያወቀ መውጣት የማይፈልገው ከመውጣት ይልቅ መቆየቱ ጥቅም ስለሚያስገኘው ነው። ጥቅም ስላለው ነው። እና እሱ እኮ እንዲያረግሻል ምናምን ተብላለች፣ ብዙ ኢንፎርሜሽን ተነግሯታል። ግን ኮምፈርቲንግ ነው ሰውየው። ኮምፈርቲንግ ስለሆነ ኮምፈርቷን ስለምትፈልግ ሞኝ ስለሆነች አይደለም፣ አወዳድራ ነው። እና ብዙ ጊዜ ሰዎች ኤክስኪውዝ መስጠት ስለሚፈልጉ ሌላ ሰው ላይ መለጠፍ ስለሚፈልጉ እንጂ የተገኙበት ቦታ የተገኙት ጥቅም ስላለው ነው። አብረው ካሉበት ሰውዬ ጋር አብረው የሆኑት ጥቅም ስላለው ነው። ሰውዬው ምንም አይነት ጥቅም ባይኖረው አብረው አይሆኑም ነበር። እሱ ምንም ጥቅም ባያገኝ ኑሮ የሚወደውን የሆነ ነገሩን አይጥልም። ይሄ ለልጆቼ ብዬ ልጄ ያለ አባት ምናምን ልጄ ያለ አባት እንዳታድግ ከሚለው በላይ ልጅቷ እንደዚህ አይነት ቤተሰብ ውስጥ ማደጓ it was a torture። ግን አካውንታቢሊቲ መውሰድ የማትፈልጉ ብዙ ሰዎች አላችሁ። ያላችሁበት ቦታ ያላችሁት በምርጫችሁ ነው። በምርጫችሁ ነው። ሰው ጎትቷችሁ አይደለም፣ ሰው አስገድዷችሁ አይደለም። ብዙ ወንዶች ሰበብ ታበዛላችሁ። እኔ ለልጆቼ ብዬ እኔ ኖ you chose to stay there። ምክንያቱም ፓሲቭ መሆን ሰላማዊ ከመሆን ተሽሏችሁ ሳይሆን ሰላምን ለማስጠበቅ የምትከፍሉትን መንገድ ወይም የምትከፍሉትን ዋጋ መክፈል ስለማትፈልጉ ነው። ሰላም ለማስጠበቅ ዋጋ መክፈል ስለማትፈልጉ ነው። ኮንፈርታችሁ እንዲነካ ስለማትፈልጉ ነው። አንቺ ምን አለብሽ ምናምን ትላላችሁ። ኧረ ብዙ ነገር አለብኝ። አንድ ሰው የሆነ ቦታ ላይ ካገኛችሁት መርጦ ነው። ተገድጄ እጄን ጠምዝዘውኝ እንዲህ ምናምን። እኔ ተጠልፎ ያላገባ ሰው በአጠቃላይ ያለበት ቦታ ያለው መርጦ ነው። በልጆች ትራፕ አርጋኝ ነው፣ አርግዛብኝ ነው ምናምን በጣም ብዙ ነገር የምትደረድሩ ወንዶች አላችሁ። ኖ you chose to stay there። ምርጫችሁ ነው። ምርጫችሁ ማለት ደግሞ ነገ ላይ የማታውቁትን ነገር ጀምራችሁ ኮንሲኩዌንሱ የከፋ ከሚሆን በቃ ነው ሰሚት አድርጌ ልኑር ብላችሁ መርጣችሁ ነው። የማታውቁትን ሪያሊቲ የማታውቁትን የወደፊት ህይወት መኖር ስለማትፈልጉ ነው። ምን ላድርግ ተገድጄ ነው። ተገዳችሁ አይደለም። ሰው ያለበት ቦታ ላይ ያለው ፈልጎ ነው። I'm sorry። So take responsibility። ለምርጫዎቻችሁ ኃላፊነትን ውሰዱ። አካውንታቢሊቲ ውሰዱ። በቃ በፍጥነት ነው የሆነው ሁሉ ነገር ግራ ገባኝ ምናምን ፕሮፖዝም ሲያደርግ የሆነ ነገርም ሲያደርግ you know from the very beginning የሆነ ነገር ያስታውቃችኋል። ግን ከቆያችሁ ፈልጋችሁ ነው የቆያችሁት። በቃ ለምን እንዋሻሻለን? የሆነ ጥቅም ስለምታገኙበት ነው የተቀመጣችሁት። ኤክስፔክቴሽናችሁን የሚያሳምረው የሚቀርጸው ያለፋችሁበት የልጅነት ኤክስፒሪየንስ ነው ፎር ሹር። ግን ደግሞ ያለፋችሁበት ኤክስፒሪየንስ እናንተን ተመሳሳይ ፓተርን ውስጥ እንድትቀመጡ
ዱማ አያረጋችሁ። ስንቶች ናቸው ነቅተው ይሄንን ህይወትማ አልደግምም ብለው የወጡት? ይሄ ነገርማ መስተካከል አለበት ብለው ራሳቸውን ያስተካከሉት ወይ የኖሩበትን ሁኔታ ያስተካከሉት? ብዙዎቻችን ሰበብ ስለምንወድ በልጅነታችን ያሳለፍነው ነገር በቃ እጣ ፈንታ እንደሰራልን ነው የምናስበው። አረ ብዙ ሰው እጣ ፈንታውን አስተካክሏል። የሆነ ፓተርን አይታችሁ ልክ ካልሆነ ፓተርኑን ለማስተካከል ሌላ ነገር ለመስራት ልባችሁ ውስጥ መነሳሳት የለም። አንወሻሽ። ለመለወጥ ፍላጎት ስለሌላችሁ ነው ያላችሁበትን ህይወት ቶለሬት አድርጋችሁ እየኖራችሁ ያላችሁት። ቴክ አካውንታቢሊቲ። የልጅነት ኤክስፒሪየንሶቻችን ተመሳሳይ ቤት እንድንደግም እንኳን ቢያስገድደን እንደ ባለ አእምሮ የተለየ ምርጫ መርጠን አለመድገም እንችላለን። ግን ብዙዎቻችን ምክንያትና ሰበብ ስለምንደረድር ሰዎች አስገድደውን የሆነ ቦታ ውስጥ እንደተቀመጥን አድርገን እንናገራለን። ወንዶች ቴክ ሪስፖንሲቢሊቲ። በልጅ አሰረችኝ፣ በእንትን አሰረችኝ ልታስረ ትችላለች፣ ግን ለመታሰርም እጅ መስጠት የሚባል ነገር አለ። ኦኬ፣ እሱን አንረሳሳ፣ አንወሻሽ። እሺ፣ ስለዚህ ካሌብ ኃላፊነቱን ይወስዳል። አካውንታቢሊቲ መውሰድ አለበት፣ ኃላፊነት መውሰድ አለበት። ለተፈጠረው ነገር ሁሉ እጁ እንደሌለበት ንጹህ ሆኖ ሊቀመጥ አይገባም። ኃላፊነት መውሰድ አለበት። እሺ፣ ወንዶች በጣም እንድታስቡ የምፈልገው አንድ ነገር አለ። ከዚህ ፊልም በደንብ ልትማሩ የሚገባችሁ ብዙ ነገር አለ። ኦኬ፣ አንዳንድ ፓተርኖችን በደንብ አድርጋችሁ ማሰብ አለባችሁ። መቼም ኮንተንቴ ለወንድ አይደለም ብዙ ጊዜ፣ ግን ይሄ የካሌብ ጉዳይ ስለሆነ ወንዶች ማስተዋል አለባችሁ ብዬ ነው። እሺ፣ በደንብ እንድታስቡ የምፈልጋቸው ጥቂት ፖይንቶችን ላንሳላችሁ። አንዳንድ ጊዜ ውሳኔ ውስጥ ከመግባታችሁ በፊት በጣም የሚያቻኩሏችሁ፣ በጣም የሚያጣድፏችሁ ሲናሪዎች ካሉ ቆም ብላችሁ ማሰብ አለባችሁ። በቃ እያጣደፏችሁ ከሆነ ለነገሮች ውሳኔ መስጠት የሚችሉትና ነገሮችን ማስተካከል የሚችሉት እነሱ ሴቶቹ ስለሚሆኑና የትዳሩ መሪነት እነሱ እጅ ላይ ስለሚወድቅ በጣም ካቻኮሏችሁ ቀስ ብላችሁ አስቡ። ሌላ እንድታስቡ የምፈልገው ውሳኔ ለመወሰን እንዳታስቡ ሲያደርጓችሁ፣ ወይም ደግሞ ኢቭን እንዳትጸልዩበት ወይ የሆነ ስለ ውሳኔዎቻችሁ እንኳን ትንሽ እንዳታብሰለስሉ የሚያደርጓችሁ ከሆነ ጤናማ ነገር አይደለም። ይሄ ዞሮ በትዳራችሁ ላይ ፓሲቭ ስለሚያደርጋችሁ ወይም ደግሞ የኋላም ሲት ይዛችሁ ቁጭ እንድትሉ ስለሚያደርጋችሁ በደንብ አስቡበት። ወንዶች ሴቶቹ ራሽ ሲያደርጓችሁ ወይ ለሆነ ውሳኔ እየገፏችሁ ሲመጡ እሴት የምትሏቸው ነገር ባውንደሪ ወሰኔ የምትሉትን ነገር ራሱ የክሮስ እያደረጉ ነው ወይስ ደግሞ የእናንተን እሴት አክብረውላችሁ የእናንተን ባውንደሪና ወሰን አክብረውላችሁ ነው የሚለውን ጥያቄ መጠየቅ አለባችሁ። ገና ከጠዋቱ እኮ ያስታውቃል። የአንተ እሴት ጉዳዩ ካልሆነ ርዕሷ ካልሆነ ገለባብጣልህ ነው የምታልፈው። የአንተ ስራ ጉዳዩ ካልሆነ ዛሬ ኮምፕሮማይዝ እንድታደርግ ነው የምታደርገው። ነገ ላይ ደግሞ ምን እንደሚመጣ ከፊልሙ አይተነዋል። ብዙን ማለካካላችሁ ሄዳችሁ እንድታዩ ስለምፈልግ ነው። እናንተ እንደ ወንድ እሴቴ የምትሉት ክብሬ የምትሉት ማንነቴ የምትሉትን ነገር ይሄንን ግንኙነት ለማስቀጠል ብላችሁ ኮምፕሮማይዝ እያደረጋችሁ ነው። ኢትስ ኦኬ፣ በቃ ስራዬም ቢሆን ኢትስ ኦኬ፣ እንትኔም ቢሆን ችግር የለም እያላችሁ ኮምፕሮማይዝ እያደረጋችሁ ነው። እንደዛ እያደረጋችሁ ከሆነ ሴትዮዋ ላይ መፍረድ አትችሉም። ከዚ እናንተ ናችኋ በአቋማችሁ መጽናት ያልቻላችሁት። እናንተ ናችኋ ማንነታችሁን ኮምፕሮማይዝ እያደረጋችሁ ያላችሁት። ግን ለዚህ ሁሉ ማተር የሚያደርገው የተገነባ ማንነት ከሌለ ኮምፕሮማይዝ የማይደረገውን ራሱ ታደርጋለህ። ለእሷ ብለህ ራስን እየቀየርክ ነው። ኢነ ባድ ዌይ፣ ለመልካም አይደለም። ኢነ ባድ ዌይ እየቀየርክ ነው። ያለመደብህን ነገር እያረክ ነው። መጀመሪያም እኮ ያስታውቃሉ።
from the get go መጀመሪያውን እንዲና እንዲ ሲሉ ያስታውቃሉ። በደንብ ነው ያስታውቁት። ማየት ከፈለጋችሁ በደንብ ነው ያስታውቁት። ኮምፕሮማይዝ እያደረጋችሁ ነው። በዚህ ግንኙነት ውስጥ አለመግባባትን ማስወገድ ወይም ደግሞ እያስመሰሉ መሄድ እውነተኛ ከመሆን ይልቅ ይቀላችኋል። አይደለም እኮ አልገባሽም እኮ ይቅርታ እኮ ምናምን እየተባባላችሁ የውሸት የምትኖሩት ነገር ይቀላችኋል። ችግር አለ፣ ችግሩ ላይ ዲል እናድርግበት ከማለት ይልቅ ይቀላችኋል። ሰው ይሄ ከሆነ ዩ ሪፒቲንግ ፓተርን፣ የቤተሰቦቻችሁን ፓተርን እየደገማችሁ ነው። ስለዚህ አስቡበት። ያደጋችሁበት ቤት ስፔሻሊ አባት የሌለበት ቤት ከሆነ ወይ አባቶቻችሁ ኢማስኪሌት የሚደረጉ አፋፋቸውን የሚባሉ ቤት ከሆነ እናታችሁ ዶሚናንት ከሆነች እናንተም ደግሞ አታፍሩም። እናቴን የመሰለች ትላላችሁ። ያ ማለት ዶሚናንት ሚስት ነው የምፈልገው፣ ቀጥለጥ የምታረገኝ ሚስት ነው የምፈልገው፣ ከዛ እንደ ልጅ የምታዘዛት ሚስት ነው የምፈልገው እያላችሁ ነው። ባይ ዘ ወይ ወንዶች እያላችሁ ነው። እናቴን የመሰለች ሚስት ነው የምፈልገው ስትሉ እናታችሁ እንደምትሆነው አይነት የምትሆን ሚስት ከሆነች እናንተ እንደ ልጅ ነው የምትሆኑት ማለት ነው። አሻሽሉትና እንደ እናቴ አይነት ስትሉ ወይም በጣም ነርቸር የምታረግ ኬር የምታረግ ችግርን የምትቋቋም ምናምን በሉት። እንደ እናቴ ካላችሁ እናንተ እንደ ልጅ ነው የምትኖሩት ቤት ውስጥ። ይሄ ነው ካሌብ ያደረገው። እና አንዳንድ እናቶች ደግሞ ዶሚናንሳቸውን በደንብ አታዩትም። አሁን የእሱ እናት ፒስፉል ነው የምትመስለው፣ ግን ሺ ኢዝ ዶሚናንት እና እናቴን የመሰለች ስትሉ ልጅ መሆንላት ሴት ነው የምፈልገው እያላችሁ ነው። ይሄን አትርሱ። ነርቸር የምታረግ ሚስት ነው የምፈልገው አንድ ነገር ነው። በቃ እንደ እናቴ ስቃይዋን ምናምን እንትን የምትለው አንድ ነገር ነው። እንደ እናቴ ካላችሁ ግን እንደ ልጅ የምትሆኑላትን ሴት እያሳደዳችሁ መሆኑን አትርሱት። ላስታውሳችሁ ብዬ ነው። እባካችሁ ገብታችሁ ቪዲዮውን እዩት። አሁንም ብዙ ኮመንት ጠብቃለሁ፣ ገብቼ ያነባለሁ። ከዛ ሁለተኛ፣ ሶስተኛ፣ አራተኛ ምናምን እያልኩ ብቻ ስንት ሪያክሽን እንደምሰራበት አላቅም፣ ግን የሴቶቹን ጉዳይ ደግሞ መለስበታለሁ። ስቴይ ቲዩንድ። ወዳችኋለሁ ወንዶች። ይሄ ቪዲዮ ለእናንተ ነው።